ዩናይትድ በውድድር ዘመኑ የኦልድ ትራፎርድ የመጨረሻ ጨዋታውን በድል አጠናቋል። ብሩኖ ፈርናንዴዝ 20ኛ አሲስቱን በማድረግ ታሪክ ተጋርቷል። ካሴሚሮ በደማቁ ተሸኝቷል። ጨዋታው አወዛጋቢ የዳኝነት ውሳኔም ነበረው። ኦልድ ትራፎርድ ላይ የነበረው ድባብ በጣም አስደናቂ ነው። እንደዚህ ያለ ሞቅታ በኦልድ ትራፎርድ ከታየ ሰንበትበት ብሎ ነበር። ዩናይትድ ለቀጣዩ ዓመት የሚጠቀምበትን አዲስ ማሊያም እዚህ ጨዋታ ላይ አስተዋውቋል። በጥቅሉ የዩናይትድ ደጋፊ ጨዋታው ላይ የሚፈልገውን ሁሉ አሳክቶ አግኝቶ ወጥቷል። ፈርናንዴዝ ሪከርድ ተጋርቶለታል። ካሴሚሮን በሞቅታ ሸኝቷል። በሜዳው የመጨረሻ ጨዋታ እንደዚሁ 3 ነጥብ ማሳካት ማሸነፍ ችሏል። ካሴሚሮን ሲሸኙት በቀጣይ ውድድር ዘመን ሊተኩት ይችላሉ ተብለው ከሚታሰቡት ተጫዋቾች አንደኛ የሆነው ኤሊዮት አንደርሰን ማንነቱን ጭምር አሳይቷቸው ነው። ወደ ዩናይትድ ቢመጣ ምን ሊያደርግ እንደሚችል በጨረፍታ አሳይቷቸዋል። እዚህ ጨዋታ ላይ 2 የጎል ኳሶች አመቻችቷል። ብዙ ሲያባክን የነበረው ምቤሞ ፈርናንዴዝ ሪከርድ የተጋራበትን ጎል አስቆጥሯል። የኩንሃ ጎል አወዛጋቢ ነው። ጋሪ ኔብል የማያሻማ የማያጠያይቅ ብሎታል። የቀድሞ ዩናይትድ ሌጀንዶች፣ የፕሪሚየር ሊግ የቀደሙ ተጫዋቾች ውሳኔውን ኮንነውታል። ሉክ ሾው ነው ዩናይትድን ቀዳሚ ያደረገው። በውድድር ዘመኑ የመጀመሪያ ጎሉ ነው። በነገራችን ላይ ሎንገስት ሰርቪንግ የዩናይትድ ተጫዋች ሉክ ሾው ነው። 12ኛ ሲዝኑ ነው በዩናይትድ። በጣም ይገርማል። ግን ደግሞ በእነዚህ 12 ዓመታት ዩናይትድ ሲፈልገው ወይ ደግሞ በፈለገው ቁጥር ሁሉ ያገኘው ነበር። እድለ ቢስ ነው። በጉዳት ምክንያት ነው ያልተገኘው። ምን ያክል ግን ለዩናይትድ ጠቃሚ እንደነበረ የሚያሳየው በእነዚህ ዩናይትድ ውስጥ በቆየባቸው 12 ዓመታት የዩናይትድ ጥሩ ውጤት ወይ ደግሞ የዩናይትድ ጥሩ ጊዜ ከሉክ ሾው ፊት መሆን ጋር በቀጥታ የሚገናኝ መሆኑ ነው። ሉክ ሾው ዩናይትድ ውስጥ በቆየባቸው 12 ዓመታት ዩናይትድ የነጥብ ድምሩ ከፍ ያለ ከሆነ፣ ለሻምፒየንስ ሊግ ካለፈ፣ ለጥሩ ነገሮች ከተጫወተ ሉክ ሾው ፊት ነበር ወይ ደግሞ እየተጫወተ ነበር ማለት ነው። 2018-19 የክለቡ ኮከብ ተብሎ ተመርጧል። በዚህ የውድድር ዘመን 37 ጨዋታዎች ጀምሯል። ዩናይትድ ወደ ሻምፒየንስ ሊግ ተመልሷል። በዚህኛውም የውድድር ዘመን ተገጣጥሟል ማለት ነው። የዩናይትድ ጥሩ ጊዜ ከሉክ ሾው ጤናማነት ጋር ማለት ነው። አሁን 30 ዓመት ሞልቶታል። እንዳለመታደል ሆኖ በጉዳት ምክንያት በሁለት ተከታታይ የውድድር ዓመታት ከ2000 ደቂቃዎች በላይ ለዩናይትድ ተጫውቶ አያውቅም። የዩናይትድን ከፍታና ዝቅታ በእነዚህ 12 ዓመታት እንደ ሉክ ሾው ያየ ተጫዋች ያለም አይመስልም። ከ5 ቋሚ አሰልጣኞች ጋር ሰርቷል። ከ4 ጊዜ አሰልጣኞች ጋር ሰርቷል። ለቀጣዩ ውድድር ዘመን ዩናይትድ ይህንን ቦታ በሚገባ ሊያጠናክር ግን እንደሚገባ መናገር ያስፈልጋል። የውድድር ዘመኑን የጀመረው ከአሞሪም ጋር ወደ ግራ ያዘነበለ የመሃል ተከላካይ ሆኖ ነበር ሉክ ሾው። ኋላ ላይ በካሪክ ወደ ተፈጥሯዊ ቦታ ተመልሷል እና ሲኖር ግልጋሎቱ ከፍ ያለ ነው። በእርግጥ ሉክ ሾው እንደ ከዚህ ቀደሙ አይነት ኦቨርላፒንግ ሩጫዎች በእያንዳንዱ የማጥቃት እንቅስቃሴ አያደርግም። የዕድሜ የጤና ሁኔታ ይገድበዋል። ልክ ነው፣ 30 ዓመቱ ነው። ግን ደግሞ የጤና ሁኔታ ሞቢሊቲውን፣ ፍጥነቱን፣ እነዚህ ሩጫዎች በተደጋጋሚ ማድረግን ይገድባል። ስለዚህ እነዚህ ሩጫዎች ደጋግሞ ላያደርግ ይችላል። ግን ደግሞ ሩጫዎቹን ካደረገ በጣም ወሳኝ ሞመንቶች ላይ ነው የሚያደርገው። የጊዜ አጠባበቁ በጣም የሚያስደንቅ ነው። የአየር ላይ ኳስ አጠቃቀሙም በጣም ግሩም ነው ሉክ ሾው እና ሜዳ ላይ ሲኖር ለዩናይትድ ኮሌክቲቭ መከላከልም ሆነ ማጥቃት ኮንትሪቢዩት ያደርጋል። በጉዳት ምክንያት ተጫዋቹ በራሱ መድረስ የነበረበት ከፍታ ላይ አልደረሰም። ለዩናይትድም መጥቀም ባለበት ልክ አልጠቀመም። ስለዚህ ይህንን ቦታ ከተጫዋቹ የጉዳት ታሪክ መነሻ ዩናይትድ ለሚቀጥለው የውድድር ዘመን በሚገባ አድሬስ ሊያደርገው ይገባል። ምክንያቱም በዚህ የውድድር ዘመን ዩናይትድ ከሁለቱም የዶሜስቲክ ውድድሮች በመጀመሪያው ሙከራን የተባረረው የአውሮፓ መድረክ አድቬንቸር አልነበረውም። ስለዚህ ጥቂት ጨዋታዎች ነው የሚያደርገው። በዚህ ምክንያት ነው ሉክ ሾው እያረፈ ብዙ ጨዋታዎች እንዲያደርግ እድል ያገኘው። በቀጣዩ ውድድር ዘመን ሻምፒየንስ ሊግ፣ ፕሪሚየር ሊግ እና እነዛ የዶሜስቲክ ውድድሮች ሲመጡ ሉክ ሾው በየ3 ቀኑ ጨዋታ ማድረግ የሚችል አይመስልም። ስለዚህ ይህንን ቦታ ዩናይትድ በትክክል ለሉክ ሾው ተፎካካሪ ወይ ደግሞ ተጠባባቂ የሆነ ተጫዋች ሊያመጣበት ይገባል እና እሱ ነው እዚህ ጨዋታ ላይ ጎል ያስቆጠረው። በትልቁ ግን የጨዋታው የመነጋገሪያ ርዕስ ብሩኖ ፈርናንዴዝ ነው። ቲየሪ ሄንሪ 2002-3 ኬቪን ደብሮይነ ደግሞ 1920 ላይ ያሳኩት የ20 ጎል ኳስ ማመቻቸት ሪከርድ ላይ ደርሷል። ያለ ፈርናንዴዝ መቼም ዩናይትድን ማሰብ አይቻልም።
ዩናይትድ የሚተነፍሰው በፈርናንዴዝ በኩል ነው። በጣም አስደናቂ ተጫዋች ነው። ግን የሚገርመው የፈርናንዴዝን የፈጠራ ቁጥሮች ወይ ደግሞ አጠቃላይ ኮንትሪቢሽኖች በጥቅሉ ካያችሁ ከዚህ የተሻሉ የውድድር ዓመታት በዩናይትድ አሳልፈዋል። ልዩነቱ ምንድን ነው? የቡድን አጋሮቹ የሰጣቸውን ዕድሎች በሚገባ ወደ ጎል ቀይረውለታል ወይ ደግሞ ጨርሰውለታል። በተለይ የቆሙ ኳሶቹን ተሻጋሪ ኳሶቹን ከመጠቀም አንጻር ካሴሚሮ ለፈርናንዴዝ ብዙ ውለታ ውሏል። ከዚህ የተሻለ ግን የውድድር ዘመን በዩናይትድ አሳልፎ ያውቃል እና መቦይሞ ጎሉን ሲያስቆጥር ከጎሉ በላይ የፈርናንዴዝን አሲስት የቡድን አጋሮቹ ሴሌብሬት አድርገዋል እና በጣም ትልቅ አቺቭመንት ነው። በፕሪሚየር ሊጉ በትልቁ ከሚነሱ ከሚወራላቸው ክብረ ወሰኖች አንደኛው ነው። ይህንን መጋራት ችሏል እና ከጨዋታው በኋላ ምን ያክል ደስ እንዳለው ተናግሯል። እሱ ያው ሊያሳካው የሚፈልገው ነገር እንደነበረ ተናግሯል። ምን ያክል ለሱ አስፈላጊ እንደነበረም አድሬስ አድርጓል እና የቡድን አጋሮቹም ይህንን ክብረ ወሰን እንዲጋራ በማሰብ የሰጣቸውን ኳስ ሁሉ ወደ ጎልነት ለመቀየር ብዙ ሙከራ ማድረጋቸውን እንደዚሁ አክናውሌጅ አድርጓል። ግን ደግሞ እሱም እዚህ ጨዋታ ላይ የተሻለ ማድረግ እችል ነበር ብሏል። ፓስ ማድረግ እየተገባኝ ሹት ያደረግኩበት አጋጣሚ ነበር፣ ግን ደግሞ እንደዚህ ባለ መንገድ የውድድር ዘመኑን በመጨረሴ ደስ ብሎኛል። የእግር ኳስ ጸሐፊዎች ያመቱ ኮከብ ተብዬ መመረጤም ደስታዬ ከፍ ያለ ነው። ግን ደግሞ ከዚህ ይልቅ እንደ ቡድን የሚገኝ ስኬት ላይ ትኩረት አደርጋለሁ ብሏል። ዛሬ 20ኛውን አሲስት አሳክቻለሁ። አንድ ተጨማሪ ጨዋታ አለን። ሪከርዱን መስበር የምችል ከሆነ በጣም ደስ ይለኛል፣ ካልሆነ ግን እዚህ ማይልስቶን ላይ መድረስ በራሱ በጣም የሚያስደንቅ ነው፣ ደስታ የጥፍ ድርብ ነው በሚል ይህንን ማሳካቱ ምን ያክል ደስታ እንደሰጠው ብሩኖ ፈርናንዴዝ ተናግሯል። እና ለዩናይትድ በጣም ትልቁ ነገር ብሩኖ ፈርናንዴዝ ለቀጣይ ውድድር ዘመን እንዲቆይ ማድረግ ነው። ምክንያቱም እንደዚህ ባለ መንገድ እየተገነባ ያለ ቡድን ውስጥ የብሩኖ ፈርናንዴዝ ሊደርሺፕ፣ የብሩኖ ፈርናንዴዝ ፈጠራ በጣም አስፈላጊ ነው። ከዚህ ቀደም በእርግጥ ከዓለም ዋንጫው በኋላ ውሳኔን አሳውቃለሁ ብሎ ነበር እና እንዳለፉት ዓመታት ከሳውዲ ምናምን ዩናይትድ እምቢ የማይለውን ወይ ደግሞ የውል ማፍረሻውን ይዘው የሚመጡ ክለቦች ይኖራሉ ወይ እነዚህ ክለቦች ደግሞ ቢመጡ ዩናይትድ ተጫዋቹን ይለቀዋል ወይ? በእርግጥ አሁን የዩናይትድ አቋም ከዚህ ቀደሙ የፈርናንዴዝ ብሶት ወይ ደግሞ መገፋት መነሻ እምቢ የሚሆን ይመስለኛል። ተጫዋቹ እሺ ካለ ግን ዩናይትድ አይገደድም ወይ ደግሞ ተጫዋቹን ሊያስገድደው አይችልምና ተጫዋቹ ይሄዳል። ለጊዜው ግን ፈርናንዴዝ ክለቡን ስለመልቀቁ የተባለ የተነገረ ነገር የለምና ለዩናይትድ ትልቁ ስኬት ለሚቀጥለው የውድድር ዘመን ይህንን ተጫዋች ማቆየት መቻል ነውና ይህን ክብረ ወሰን ተጋርቷል። በጣም የሚያስደንቅ ነው። 3ኛው ተጫዋች ሆኗል። የመጨረሻ ጨዋታቸው የሚደረገው ከብራይተን ጋር ነውና እዚህ ጨዋታ ላይ የዚህን ተጫዋች ብቃት የዚህን ተጫዋች ስኬት አጉልቶ መናገር በጣም ያስፈልጋል። ሌላኛው ከዚህ ጨዋታ ግን በፍጹም ልናልፈው የማንችለው ነገር የካሴሜሮ ጉዳይ ነው። ደግሞ የዩናይትድ የመጨረሻ የሜዳ ላይ ጨዋታ ነው። ስለዚህ ደጋፊውን የሚሰናበትበት ትክክለኛ አጋጣሚ ነበር። በመጨረሻው ውድድር ዓመቱ በጣም የሚያስደንቅ ጊዜን ያሳለፈው ያው ዩናይትዶች ከፍተኛ ደሞዝ ነው የሚከፈለው። ከዛ በኋላ ደግሞ ያው በጣም ጥሩ ሲዝን እያሳለፈ እንኳን ቢሆን የሞቢሊቲ ኢሹ የሚነሳበት ተጫዋች ስለሆነ በቅርቡ 35 ዓመት ስለሚሞላው ይህን ትልቅ ደሞዝ እየከፈለ እንደ ክለብ ዩናይትድ ካሴሚሮን የማቆየት ፍላጎት የለው። ግን ደግሞ የካሴሚሮን ተተኪ የማግኘት ጉዳይ ለዩናይትድ በጣም ትሪኪ ሊሆን ይችላል እና ደግሞ በጣም ውድም ነው እና የዩናይትድ ትልቁ የቤት ስራ በክረምቱ የሚሆነው እዚህ ቦታ ላይ የሚጫወትን ተጫዋች በትክክል መልምሎ ማምጣት ብቻ ሳይሆን የዩናይትድን ቀጣይ የውድድር ዓመታት እዚህ ቦታ ላይ የሚያስፈርሙት ተጫዋች ስኬታማ መሆን አለመሆን ይወስነው። ትክክለኛውን ተጫዋች ካመጡ የቡድኑ እድገት ይቀጥላል፣ ለትልልቅ ነገሮች መፎካከር ይችላል። ካልሆነ ግን ድጋሚ ዩናይትድን ወደ ኋላ የሚጎተት አጋጣሚ እንዳይሆን ደግሞ ያሰጋል። አንደርሰን እዚህ ጨዋታ ላይ ካሴሚሮን ቢተካ ምን ሊያደርግ እንደሚችል ምልክቶች ሰጥቷል። 2 በጣም ግሩም አሲስቶች አድርጓል እና ለዩናይትድ እንዳልኩት በጣም ውድና ትሪኪ ስራ ሊሆን ይችላል ይህንን ተጫዋች መተካትና የሚገባው አይነት ሽኝት አድርገውለታል። ይሄ በፍጹም የሚታሰብ አልነበረም። ከሆነ ጊዜ በፊት ካሴሚሮን በተመለከተ ሁሉም ነገር ያበቃ ያለቀ ይመስል ነበር። በተለይ ደግሞ ጄሚ ካራገር ሊቭ ፉትቦል ቢፎር ፉትቦል ሊቭስ ዩ አይነት ነገር በቃ እግር ኳሱ ሳይተው ተው አይነት ነገር ብሎት ነበር ከዚህ በፊት እና ጄሚ ካራገር ከሰሞኑ ተመልሶ
ካስሚሮ ላይ በጊዜው ያልኩት ነገር ትንሽ አርሽ ነው፣ ተሳስቻለሁ። ግን ደግሞ ያልኩት ነገር በጊዜው ስህተት አልነበረም ደግሞ የሚል ሐሳብ ያለው ረዥም ጽሑፍ ጽፏል። ምንድነው ያኔ በጊዜው መንዴ ናይት ፉትቦል ላይ ያለው? ልክ ነው፣ እግር ኳስ ሳይተው ተው ነው። ግንቦት 2024 ላይ ዩናይትድ በክሪስታል ፓላስ 4-0 የተሸነፈበት ጨዋታ ነው። ጨዋታው ትዝ ይለኛል። በጣም ደካማ ነበር ካሴሚሮ። የእውነትም ከዛ በኋላ የሚነሳ አይመስልም ነበር። የዛኔ 32 ዓመቱ ነው። በ32 ዓመቱ ያለቀለት ያበቃለት የመሰለ ተጫዋች በ34 ዓመቱ ተመልሶ በጣም አስደናቂ ይሆናል ብሎ ማሰብ ከባድ ነበር። ግን ደግሞ ካሪክ ከመጣ በኋላ በተለይ በጣም የሚያስደንቅ ነው። 9 የፕሪሚየር ሊግ ጎሎች አስቆጥሯል እና 2 ዓመት ዕድሜው ላይ ሲጨምር የተሻለ ተጫዋች ይሆናል ብሎ ማሰብ እንዳልኩት ከባድ ነበር፣ ግን አድርጎታል። በጊዜው ግን ጄሚ ካራገር ብቻ ሳይሆን በጣም ብዙዎች ልክ ነው ካሴሚሮ አልቆለታል፣ አብቅቶለታል ብለዋል። ለፕሪሚየር ሊጉ የሚመጥን አይመስልም ነበር በጊዜው። የፊዚካሊቲ ጥያቄ በሚገባ ፕሪሚየር ሊጉ የሚጠይቀውን አትሌቲክ ኳሊቲ ከማሟላት አንጻር የሚነሳ ጥያቄ፣ በተለይ በጣም ፈጣንና ቀጥተኛ የሆኑ ተጋጣሚዎች ቡድኑን ሲገጥሙት በጣም በመቸገር ካሴሚሮ ትክክለኛ ዩናይትድ መልስ እንዳልሆነ አሳይቶ ነበር። ዩናይትድ በጣም በተደጋጋሚ ይሸነፋል እና በጊዜው የካራገር ሐሳብ ትክክል ይመስል የነበረው ካሴሚሮ በጣም ደካማ ስለነበረ ወይ ደግሞ ስትራክቸራሊ ዩናይትድን በጣም ብዙ ችግሮች ስለነበሩት ነው። እና ይሄንን እሱ ብቻ ሳይሆን የዩናይትድ የሥራ ኃላፊዎች በራሳቸው ዝውውር ላይ የሰሩት በጣም ትልቁ ስህተት እንደሆነ ተናግረዋል። ሰር ጂም ራትክሊፍ እንደመጡ ዩናይትድ ካሴሚሮን ያመጣበት መንገድ በጣም የተሳሳተ፣ ያወጣው ገንዘብም በጣም የተሳሳተ እንደሆነ በመጥቀስ እንደዚህ አይነት ስህተት መስራት ዋጋ የሚያስከፍል እንደሆነ ደጋግሞ ሲናገሩ ነበር። እያንዳንዱ ለዩናይትድ የቀረበ ተንታኝ በጊዜው ያለው ይህንን ነበር። ያው የጄሚ ካራገር በጣም ጎልቶ ስለወጣ ነው። ከ2 ዓመት በኋላ ግን በጣም በሚደንቅ ሁኔታ እነዚህ ነገሮች ተቀይረው ካሴሚሮ የጀግና ሽኝት ተደርጎለታል። ለነገሩ ዩናይትድ ተጫዋቹን ሊያመጣው ሲሞክርም መጀመሪያ ዋነኛ ፍላጎቱ ፍሬንኪ ዲዮንግ ነበር። ለረጅም ጊዜ ፍሬንኪ ዲዮንግን ለማስፈረም ሲሞክር ቆይቶ ነው መጨረሻ ላይ ለካሴሚሮ 70 ሚሊዮን ፓውንድ ያወጣው እና በጊዜው ሪያል ማድሪድ በቃ ጨርሷል፣ አብቅቶለታል ብሎ ላሰበው ተጫዋች 70 ሚሊዮን ፓውንድ ማግኘቱ በጣም አነጋጋሪ ነበር እና ወደ ዩናይትድ መጣ። በጥቅሉ ግን ሲሸኝ የጀግና ሸኛነት ነው እየተደረገለት ያለውና ጄሚ ካራገርን በተለየ መንገድ እንዲያስብ ያደረገ ያስገደደ ነበር የካሴሚሮ ብቃት። በእርግጥ ዩናይትዶች ከዚህ በኋላ ካሴሚሮ ላይ ሰርተናል ብሎ የሚያስቡትን ስህተት ድጋሚ አይሰሩትም። ልክ ነው፣ ለአጭር ጊዜ በእድሜ ተለቅ ያለ ተጫዋች ሊያስፈርሙ ይችሉ ይሆናል። ግን ደግሞ እንደ ካሴሚሮ ረዥም ኮንትራት ወፍራም ደሞዝ አይሰጡትም ወይ ደግሞ አይከፍሉትም። እንደዚህ ያለ ስህተት ላለመስራት እንደሚሞክሩ በጣም በተደጋጋሚ ሲናገሩ ቆይተዋል። አሁን ግን ስለ ስህተታቸው የሚያስቡበት ጊዜ አይደለም። በመጨረሻው ውድድር ዘመኑ ዩናይትድ ወደ ሻምፒዮንስ ሊግ እንዲመለስ ያደረገውን የደጋፊውን ልብ ያሸነፈውን ተጫዋች የሚሸኙበት አጋጣሚ ነውና የጀግና ሽኝት ተደርጎለታል። በጣም በጣም አስደናቂ ተጫዋች ነው። ከብራዚል ጋር ጥሩ የዓለም ዋንጫ የማሳለፍ እድል እንደዚሁ አለው። ሌላኛው ግን እዚህ ጨዋታ ላይ በጣም በትልቁ ሊነሳ የሚገባው ነገር ከእጅ ኳሱ ጋር የተያያዘ ነገር ነው። በጣም አወዛጋቢ ነው ይሄ እጅ ኳስ። ለምንድን ነው የኩንሃ ጎል የጸደቀው? ጋሪ ኔቭል ውሳኔውን ከተቃወሙት ሰዎች አንደኛው ነው። አስቂኝ ብሎታል። በወይሞ ኳሱን በእጁ ነክቶታል። ለምንድን ነው ጎሉ የጸደቀው ነው የሁሉም ጥያቄ። ነገርያውን ወደ ሞኒተሩ ሄዶ እንዲያይ እድል ተሰጥቶታል። ግን ደግሞ ነገሩን ካየ በኋላ አክሲደንታል ስለሆነ ታስቦበት የተነካ ስላልሆነ በሚል ጎሉን አጽድቋል እና የኖቲንግሃም ፎረስት ደጋፊዎች ፕሪሚየር ሊጉን ዳኝነቱን ምናምን ሲሞለጩ ነበር በህብረ ዜማቸው። ወደ ፒች ሳይድ ሞኒተሩ ሄዶ ወደ ስክሪኑ ሄዶ ወይ ደግሞ ወደ ስክሪን እንዲሄድ አድቫይስ ተደርጎ የመጀመሪያ ውሳኔውን ያልቀየረ የመጀመሪያ ዳኛ ሆኗል። ኦሪጂናል ውሳኔ ላይ
ቆየ ወይ ደግሞ እዛ ላይ የወሰነ የመጀመሪያ ዳኛ ሆኗል። እና ጋሪ ኔቭል ግልጽ የእጅ ኳስ ነው፣ ይሄ ኳስ ከጸደቀ በጣም እገረማለሁ ሲል ነበር። እና የፎረስት ተጫዋቾች በጣም ተበሳጭተዋል፣ አብደዋል። እና እኔም ብሆን በጣም ነው ማብደው፣ በጣም ነው የምናደደው ሲል ነበር። እና ጎል እንደማይሆን እምነት አለኝ ምናምን ሲል ነበር ጋሪ ኔቭል። ከዛ በኋላ ግን ጸደቀ። በጣም አስቂኝ አሉ። ኳሱን በእጁ ነክቶታል። ከዛ በኋላ ዳኛው በተደጋጋሚ ነገሩን የማየት እድል ነበረው። ግን ደግሞ ውሳኔው ጎሉን ማጽደቅ ነው። ያየሁትን ነገር ለማመን እቸገራለሁ ብሏል። ከዚህ ያለፈ ልል የምችለው ነገር የለም ብሏል። አለን ሺረርም በተመሳሳይ በጣም አስቀያሚ ውሳኔ በሚል ውሳኔውን ኮንኗል። ሮይ ኪን በተመሳሳይ በጣም ግራ ተጋብተናል፣ ወደ ስክሪን እንዲሄድ ሲላክ ነገሩ እንደሚሻር እምነታችን ነበር አይነት አስተያየት ሰጥቷል። የእጅ ኳስ ነው፣ ግን ደግሞ ዳኛው በውሳኔው ዘልቋል እና ዳኛው ጎሉን ካጸደቀ በኋላ የፀጉራችንን በማፈር ስሜት አሸት ስናደርግ ነበር ብሏል ሮይ ኪን። ህጉ ግን ምንድን ነው የሚለው ነው ትልቁ ጥያቄ። በጣም አሻሚ ነው ከመቦይሞ የእጅ ኳስ ጋር ተያይዞ ያለው ህግ። ለምሳሌ አንደኛው የህግ አተረጓጎም ዳኛው ውሳኔውን ማጽደቃቸው ትክክል ናቸው የሚል ነው። ኳሱ የመቦይሞን እጅ አልነካም፣ ነክቷል። ግን ደግሞ አንደኛ ይሄ ከቅርብ ርቀት ነው ኳሱ ዲፍሌክትድ ሆኖ የመቦይሞን እጅ የነካው እና እጁን ለማሻሽ ሞክሮ ነበር፣ ኳሱን ላለመንካት ሞክሮ ነበር። ስለዚህ ኳሷ እጁን ስትነካው ተጫዋቹ ፈልጎ ያደረገው ወይ ደግሞ አድቫንቴጅ ለመውሰድ ሲል ያደረገው አይደለም። ከዚህ አንጻር ዳኛው ሳሊስበሪ ትክክል ነበሩ ነው። ግን ደግሞ በተመሳሳይ ደግሞ ህግ ከዚህ ህግ ጋር ተያይዞ ወይ ደግሞ ከእጅ ኳስ ጋር ተያይዞ ያለ ሌላ ህግ ደግሞ አተረጓጎም ዳኛውን ስህተት ያደርጋቸዋል። ምክንያቱም የምቦይሞ እጅ ከሰውነቱ ገዝፏል። ስለዚህ ከሰውነቱ ገዝፎ ስለነበረ በቀጥታ ይህንን ጎል ባለማጽደቅ ወይ ደግሞ የእጅ ኳስ ነው በማለት ሊሽሩት ይገባ ነበረ። አሁን እንዴት ነው ህጉን የምንተረጉመው ነው? ከክሎዝ ሬንጅ ስለሆነና እጁን ሊያሻሽ እየሞከረ ስለሆነ ኳሱ የነካው ጎሉ ይጸድቃል? አይ የለም እጁን አግዝፎ ስለነበረ ጎሉ ይሻራል። እንግዲህ በፈለጋችሁት መንገድ ተርጉሙት። የእጅ ኳስ ህግ በጣም ብዙ አንቀጾች፣ ንዑስ አንቀጾች አሉት እና ከዚህ አንጻር ዳኞች በጣም በተለያየ መንገድ ሊተረጉሙት ይችላሉ። እንደዚህ ያሉ ነገሮች ሲሰጡም አይተናል፣ ሲከለከሉም አይተን እናውቃለን። ግን አብዛኞቹ የቀደሙ የእግር ኳስ ተጫዋቾችና ዳኞችም የሚስማሙበት አንድ ነገር ካለ እንደዚህ ባለው አጋጣሚ እንደዚህ ያለውን የህግ ክፍተት ተጠቅሞ ነገሩን ለማጽደቅ ከመሞከር ይልቅ ነገሩን መሻር የተሻለ ነው ይላሉ። ዳኛው አድቫይዝ መደረግ የማይጠበቅባቸውም፣ ወደ ፒች ሳይድ ሞኒተሩ የማይሄዱም፣ ደጋፊው የማይቃወማቸውም። በቀጥታ ኳስ በእጅ ስለተነካ ጎሉን አላጸደቅኩትም ይላሉ። አለቀ ነው። እናንተ የቱ ጋር ትቆማላችሁ? ትልቅ ጥያቄ ነው። እንዳልኩት ህጉ ክፍት ነው። ዳኛው አክሲደንታል ነው በሚል ሆነ ተብሎ አይደለም የተነካው በሚል የመጀመሪያውን የህግ ክፍተት ጎሉን ለማጽደቅ ተጠቅመውታል። ግን በጣም ብዙ ግርግር የሚያስነሳ እንደሆነ ምንም ጥርጥር የለው። ከጨዋታውም በኋላ በዚህ ምክንያት መነጋገሪያ ሆኗል። ሌላው ከዚህ ጨዋታ ጋር ግን አያይዘን ልናነሳው የሚገባን ነገር ካለ የዚህ የብሪያን ምቦሞ እዚህ ጨዋታ ላይ የነበረ ደካማ እንቅስቃሴ ነው። ሼሽኮ በጉዳት ምክንያት ባልነበረበት ጨዋታ እንደ ሴንተር ፎርዋርድ ተጠቅሞታል። 6 ጨዋታዎች ሴንተር ፎርዋርድ አድርጎ ዋነኛ አጥቂ አድርጎ አጫውቶታል። ግን ደግሞ ፎረስት ለእንደዚህ አይነት ነገር የሚመች ቡድን አይደለም እና ምቦሞ በጣም ብዙ ሲያባክን እንደገና ደግሞ በተገቢው መንገድ ጥሩ ሳይጫወት ሲቀር አይተነዋል።
ከኤቨርተን ጋር ባደረጉት ጨዋታ ለሼሽኮ የጎል ኳስ ካመቻቸ በኋላ ምቤሞ ብዙ ነገር ጠፍቶበታል። ከየካቲት መጨረሻ እዚህ ኖቲንጋም ፎረስትን በሜዳቸው እስከገጠሙበት የመጨረሻ የግንቦት አጋማሽ ጨዋታ ድረስ በ9 ጨዋታዎች ውስጥ ጎል ማስቆጠርም አሲስት ማድረግም አልቻለም ነበር እና ሌላ ሊያስታውሰው የማይፈልገው ቀን ነበር መጨረሻ ላይ። በእርግጥ በጎል ይህንን ሊሽረው ሞክሯል። ፈርናንዴዝ ሪካርድ የተጋራበትን ጎል ነው ያስቆጠረለት። ግን ዩናይትድ በተለይ ደግሞ ዚርክዜ ክለቡን መልቀቁ የሚቀር ስለማይሆን አስቀድሞ አጥቂ አያስፈርምም ወይ ደግሞ ያስፈልገውም ሲባል ነበር። እዚህም ቦታ ላይ ግን የሆነ ነገር ማየት ካለበት እንዲያ እያስገደደ ፐርፎርማንስ ነው። በእርግጥ በአንድ ጨዋታ ዩናይትድ እንደዚህ አይነት የተጣደፈ የስሜት ውሳኔ ይወስናል ተብሎ አይታሰብም። ግን ራስመስ ሆይሉንድ ናፖሊ ውስጥ እንደሚቆይ ተረጋግጧል። አክቲቬት አድርገውታል የሆይለንድን የውሰት ውል። ስለዚህ በቋሚነት እዛው ይቀጥላል እና ዩናይትድ እንደው ፖቴንሻል ያለው የሆነ ተጫዋች ማምጣት ከቻለ ጥሩ፣ ካልሆነ ግን የአጭር ጊዜ መፍትሄዎችም ቢሆን ቢያመጣ ደጋፊው ቅር የሚለው አይመስልም። በጣም በተደጋጋሚ ከዳኒ ዌልቤክ ጋር ስሙ ተገናኝቷል። እንደው ለቀጣይ የውድድር ዘመን ለ10 እና ለ15 ደቂቃ የሚጫወት እንደ ዳኒ ዌልቤክ አይነት አንጋፋ ወይ ደግሞ በአጭር ውል ሮበርት ሌቫንዶቭስኪ የሚታወቅ ነገር የለም። ግን ዩናይትድ እዚህ ቦታ ላይ ጥያቄዎች እንደሚነሱበት ወይ ደግሞ ተጫዋች እንደሚያስፈልገው በደንብ አሳይቶናል። ምክንያቱም ሼሽኮ በሌለባቸው ጨዋታዎች በቀጣይ የውድድር ዘመን ልክ እንደዚህኛው የውድድር ዘመን ምቤሞን በዋና አጥቂነት ማስጀመር ለዩናይትድ መፍትሄ ላይሆን ይችላል። ምክንያቱም ዩናይትድ አንደኛ የፕሪሚየር ሊግ፣ የሻምፒየንስ ሊግ፣ የኤፍኤ ካፕ እና የሊግ ካፕ ውድድሮች አሉበት። እነዚህ 4 ውድድሮች ላይ ይሳተፋል። ቢያንስ የዶሜስቲክ ውድድሮች ላይ ረዥም ርቀት እንዲሄድ ኤክስፔክት ይደረጋል። ስለዚህ አንዱ ለኛ አጥቂ ይዞ ወይ ደግሞ አንድ አማራጭ ብቻ አስቀምጦ የውድድር ዘመኑን መጀመር ለዩናይትድ የሚመከር አይደለም። በእርግጥ ኩንሃንም እዛ ቦታ ላይ ማጫወት ይቻል ይሆናል፣ ግን ደግሞ አይነተኛ አጥቂ ቡድኑ የሚፈልግ ይመስላል እና እዚህ ቦታ ላይ ከሼሽኮ ውጭ ሌላ አማራጭ፣ ምክንያቱም ሼሽኮን ፕሩቭን አይደለም ከተጠባባቂ ወንበር እየተነሳ በዚህ የውድድር ዘመን ጎሎች አስቆጥሯል፣ ግን ደግሞ ሙሉ በሙሉ የዩናይትድን የፊት መስመር ለመምራት ብቁ ወይ ደግሞ ዝግጁ ነው ወይ የሚለው በቀጣይ የውድድር ዘመን የሚታይ ነው። ስለዚህ ዩናይትዶች እዚህ ቦታ ላይ ዚርክዜን ከለቀቁ እንደማይመለስ ከሆነ የራሽፎርድም ጉዳይ ተመሳሳይ ከሆነ ምናልባት ሌላ አዲስ ተጫዋች ለማስፈረም የሚሞክሩ ይመስላል። በጥቅሉ ግን ለዩናይትድ በጣም የስኬት የሚባል ነው፣ በተለይ ደግሞ ለካሪክ። በነገራችን ላይ ካሪክ ከመጣ በኋላ ዩናይትድ በሊጉ አንደኛ ሆኖ የጨረሰው 3ኛ በምቾት እና ካሪክ አሁን 3ኛ ሆነ እንድንጨርስ አድርጎናል። ወይ ደግሞ ካሪክ ከመጣ በኋላ የሊጉን ቴብል የምንመራው እኛ ነን ምናምን ሊባል ይችል ይሆናል። ግን ከነዚህ ነገሮች በላይ በጣም ብዙ የማይዳሰሱ ነገሮች አምጥቷል። ዩናይትድ ለረጅም ጊዜ ያልነበረው ፖዚቲቪቲ በካሪክ መጥቷል እና ደጋፊው በኦልትራፎርድ ጨዋታዎችን ሲያይ እንደሚያሸንፍ እያሰበ እንዲህ አድርጎታል። በራስ መተማመን፣ ጨዋታዎችን የማሸነፍ የመግደል ብስለት፣ እንደገና ደግሞ ለለበሱት ማሊያ እስከ መጨረሻው ድረስ የመዋደቅ ጥንካሬ የዚህ ቡድን መገለጫ ሆኗል እና ይሄ የአሰልጣኙ እዚህ ቡድን ላይ ያበረከተው ትልቅ እሴት ነው እና ቀጣዩን የውድድር ዘመን በጣም በተለየ ተስፋ እንዲጠብቁ የሚያደርግ የውድድር ዘመን አጨራረስ ነው። እንግዲህ የመጨረሻ ጨዋታቸው ከሜዳ ውጭ ከብራይተን ጋር የሚደረግ ይሆናል። በሁሉም ረገድ ግን ዩናይትዶች በውድድር ዘመኑ ያላሰቡት አይነት ከፍታ ይዘው ነው እየጨረሱ ያሉት። ከአሞሪም ጋር ጨለምተኝነት በጣም የበዛበት ነበር የነበራቸው ቆይታ። አሁን ግን ለቀጣዩ ውድድር ዘመን ብዙ መልካም ነገሮች እንዲያስቡ የሚያደርግ አጨራረስ በኦልትራፎርድ ጨርሰዋል። እናንተ ከጨዋታው ምን ታዘባችሁ? ብሩኖ ፈርናንዴዝ፣ ካሴሚሮ፣ የኩንሃ ጎል፣ የፈለጋችሁትን ሐሳብና አስተያየት ከጨዋታው ጋር አያይዛችሁ ልትሰጡ ትችላላችሁ። አብራችሁ ስለነበራችሁ ምስጋና የላቀ ነው። ሰላም።